ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብ ብሎ ገድሎ መሞት ላይ ዳዳው፣ ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። ኖቤላዊው ለቅሶ እንደ ጥሩ መስታወት። ይህ ትንታኔ ሜዳ ነው። የኖቤሉ ለቅሶ ድንቅ ሰምና ወርቁን ሁሉ ያዘለ ሆኖ ይታየኛል። ማንነታቸውንና የጠላቶቻችንን ሴራ ሁሉ ፍንትው አድርጎ የሚያሳይ ነው። በሰላሙ ሽልማት ስም ሰላማችንን ስለመረበሻቸው የታደግናቸው ሀገራት ብለው እርቃችንና ህብረታችንን ዋነኛው ጥርስ ያስነከሰብንን ጉዳይ መሆኑን ፍንትው አድርጎ ያሳየናል። ከዚህ ጋር ተያይዞ የሚገለጥልን አካላት ማንነት ደግሞ የችግሩን ብልት ሁሉ ያሳየናል። ይህ የኖቤሉ ለቅሶና ሳቅ የግብግቡ ሁነኛ መስታወት፣ ከፍላጎት እስከ አስተላለፍና ፍልሚያ ድረስ የሚዘረጋ። አሁን አሜሪካ በኢትዮጵያ ቀናች ቢባል ማን ያምናል? ያውም በዚህ ዘመን ግልጽ የሆነ የማቴሪያልና የስልጣኔ የበላይነት በእኛ ላይ እያላቸው። እሺ እሱን ተውት። አንድ የአሜሪካን መሪ ከኢትዮጵያ መሪ የፈተና ወረቀት ላይ አንገቱን አንጋጦ እየኮረጀ ነው። ያውም እኮ ከፈተናው ሊባረር ጥቂት ቀናት በቀሩት ጊዜ። ወይ ጉድ! እንደው ተአምር ቢሆንብኝ እኮ ወጌን ሰወርኳችሁ። ቆይ ወገቡን ላስጨብጣችሁ። ያውም ከየዘርፉ ከየአመራሩና ዘመኑ ጋር ነዋ። ቅናት፣ ክፋት፣ ድራማ በየአይነቱ። ታሪክ ስትዘክሩ አይናችሁ ስር ተአምር እያመለጣችሁ ነው። ድሮ እኮ አባቶቻችን እስከ የመን ተሻግረው ይገዙ ነበር። ጥንት እኮ ለእንግሊዝ መንግስት እርዳታ ሰጥተን ነበር። አቤት ጃንሆይ አሜሪካንን ሲረግጡ የተሰጣቸው ክብር ሲያስቀና እኮ። ድሮ እኮ ዓለም ይቀናብን ነበር በትልቅነታችን እያሉ ታሪክ እየቆጠሩ በነበር እየታጠሩ በሐሳብ ጭልጥ በሰመመን ቅልጥ ጣፋጭ እንቅልፋቸው ውስጥ ስምጥ የሚሉ ሰዎችን ቀስቅሷቸው። እረ ታሪክ ስትዘክሩ አይናችሁ ስር ተአምር እያመለጣችሁ ነው በሏቸው። ልንገራችሁማ ጉድ! አሁን አሜሪካ በኢትዮጵያ ቀናች ቢባል ማን ያምናል? አሁንም የወጌን ወገብ ዘነጋሁት። ያዙልኝማ። ቅናት፣ ክፋት፣ ድራማ በየአይነቱ። አይገርማችሁም? አሜሪካ በኢትዮጵያ ቀናች። ትራምፕም የአብይ ቅናት ሊደፋቸው ነው። ይህንን ከሌላ ሰው ብሰማው እኔም ለማመን የሚቸግረኝን እውነት አጠገቡ ሆኜ ያውም በክፉ ቀን እያየሁት ነበር። ታዲያ የአድዋነት ሚስጥር፣ ትክክለኛው ኢትዮጵያዊነትና አሸናፊነት እዚህ ጋር ይገለጣል። ማውራት ሳይሆን እኔ በአካል ያየሁትና አሁንም በሜዳው ያየነው እርግጠኝነት የበለጠ ይመሰክራል። ከማን ሀገር መሪ ጋር እየተነጋገርክ እንዳለ ታውቃለህ? ከኢትዮጵያ መሪ ጋር ነው እየተነጋገርክ ያለኸው። ይምቱና እንተያያለን። የጠቅላይ ሚኒስትሩ የውጭ ጉዳይ ፖሊሲ አማካሪ ሆነው የሰሩትና አሁን ላይ በሳውዲ አረቢያ የኢትዮጵያ አምባሳደር ሌንጮ ባቲ ናቸው ምስክርነቱን የሚነግሩን። የአሜሪካና የምዕራቡ ሀገራት በኢትዮጵያ ጣልቃ ገብነት ቀድሞም የነበረ ነው። የኢትዮጵያ አውሮፕላን ቢሾፍቱ ላይ በተከሰከሰበት ወቅት የአሜሪካ ፕሬዝዳንት የነበሩት ዶናልድ ትራምፕ ለጠቅላይ ሚኒስትሩ ደውለው ብላክ ቦክሱን ላክ ብለው ነበር። በጊዜው ጠቅላይ ሚኒስትር አብይ ብላክ ቦክሱ ወደ ፈረንሳይ እንዲላክ ነበር ያደረጉት። ወደ አሜሪካን ሀገር ተልኮ ቢሆን ኖሮ የአደጋውን መንስኤ ፓይለቱ ላይ ሊያላክኩ ይችሉ ነበር። የአሜሪካ የቀድሞ ፕሬዝዳንት በብዛት ደውለዋል። ለእናንተ አስቤ ነው፣ በሚሳኤል ልትመቱ ትችላላችሁ፣ ያንን ለማስቀረት አስቤ ነው የምደውለው የሚሉ ሐሳቦችን ሲያቀርቡ ነበር። ዶክተር አብይ በዛን ወቅት ከማን ሀገር መሪ ጋር እየተነጋገርክ እንዳለ ታውቃለህ? ከኢትዮጵያ መሪ ጋር ነው እየተነጋገርክ ያለኸው። ይምቱና እንተያያለን ነበር ያለው። አሜሪካና ምዕራባውያን ከዚህ በፊት ሰምተውትና አይተውት የማያውቁት ብሔራዊ ኩራትና በራስ መተማመንን ሊቀበሉት አልቻሉም። አንድ ሀገር በጣም ውጤታማ የሚሆነው ህዝቡ ሲግባባ፣ በእድገት የሚያምንና ሀገሪቱን ለማሳደግ የሚፈልግ መሪ ከህዝብ ጋር የተዳመረ መንግስትና ህዝብ ሲኖረው ነው።
የአሜሪካን የእጅ አዙር ጦርነትን አሸንፈው ከሚወጡ ሀገራት ኢትዮጵያ አንዷ እንደምትሆን መነሻቸው የህዝቡ ድል ነው ብለው ነበር። የሆነውም እሱ ነው። ሸብረክ ሊያደርጉት መጥተው አንበረከካቸው። የምር ረሃባችንና የምናወድሰው ብሔራዊ ጀግናና ብሔራዊ ድል ከሆነ በአብይ አህመድና በማይክ ፖምፒዮ ፎቶ ምስል በኩል ብቻ የምናየው ጀግንነትና በዕለቱም የተከሰተው ነገር ሌላኛው ትልቁ የጥቁሮች ድል መሆኑን በመሰከርን ነበር። የዳግማዊው አድዋ ድል ዋነኛው ፍልሚያ ይህ ቀን ነበር። እኛ ቀለል አድርገን ብንመለከተውም እነሱ ግን መቀበል የከበዳቸው ትልቁ ሽንፈታቸው ነበር። ሸብረክ ላደርጉት መተው አንበርክኮ የመለሰበት የትራምፕ የውጭ ግንኙነት ውድቀት፣ በአፍሪካ ላይ ፀሐዩ መጥለቅ የጀመረበት፣ ኪሳራቸው አደባባይ የወጣበት፣ ይህንን ተከትሎ የመጣውን ውሳኔ ለመወሰን ጀግና መሆን ይጠይቅ ነበር፣ ያውም ኃያል ጀግንነት። እናም ከፍተኛውን ኃላፊነት ወስዶ ወሰነ። እነሱም ይህንን ከባድ ሽንፈት ጠንቅቀው ያውቃሉና ዳግም ለማንበርከክ ብዙ ጥረው ባይሳካላቸው ባገኙት አጋጣሚ ሁሉ ለዚህ ሽንፈት በትር ከመቁረጥና ለሀገር ውስጥና ለጎረቤት ወኪሎቻቸው ዱላ ከማቀበል አልቦዘኑም። አሜሪካ ተሸንፋለች። ነገር ግን የውጭ ጉዳይ ፖሊሲ ድክመትና ሽንፈቷን መዋጥ አልፈለገችም። እናም ክፉኛ መሸነፏን ራሷ እየወረደችን ቢሆን ደጋግማ ነገረችን። በእኛም ውስጥ ቢሆን ከሀገር ጥቅም ይልቅ ቅናት ያሸነፋቸውና ለጀግንነት አጥንት ቆጠራን መስፈርት ለሚያደርጉ ፌክ ዜጎች ትልቁ ጀግንነት አልታያቸውም። ግን ደግሞ እውነታውን መፋቅ እንዳይቻላቸው ሆኖ ተመዝግቧል። ከፉከራቸው ማግስት የገጠመንን ጦርነትም በድል አድራጊነት አጠናቀናል። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው፣ ከእንግዲህ ብረት ገብስ ሆኗል ዕዳው፣ አዲሱ ትውልድ ሀሳብ ነው ሜዳው።